For nearly 2 decades, a mathematical genius with delusions of single-handedly destroying industrial society. Powerful bombs to unsuspecting, innocent victims. Killing or hand-delivering 15 more bombs over the years. It was a spree of mayhem that killed 3 and wounded over 2 dozen. የአሜሪካው ኖርዝዌስት ዩኒቨርሲቲ በፖስተኛ በኩል አንድ ፖስታ ደረሰው። በፖስታው ላይ ለሚደርስበት ተቋም እንጂ የላኪው አድራሻ አልሰፈረም። የዩኒቨርሲቲው አስተዳደር ሰዎች በቢሮአቸው ሆነው በተሰባሰቡበት የመጣውን ፖስታ ተቀበለው ሲከፍቱት ፈጽሞ ያልተጠበቀው ቦምብ ፈነዳና በቢሮ ውስጥ ያሉ ሰዎች ሁሉ መሬት ላይ ተዘረሩ። አምቡላንስ መጥቶ ተጎጂዎችን ይዞ ወደ ሆስፒታል ከነፈ። ቀጣዩ ተረኛ ደግሞ የሚቺጋን ዩኒቨርሲቲ ነበር። ልክ እንደ ኖርዝዌስት ዩኒቨርሲቲ ሁሉ ተቀባዮቹ የተላከውን ዳጎስ ያለ ፖስታ ከፈቱት። እጃቸው ላይ ፈንድቶ አሁንም ብዙ ሰዎች ተጎዱና ወደ ሆስፒታል ተወሰዱ። ፖሊስ የነዚህን 2 ፖስታዎች አድራሻ ለማግኘት ማሰሱን ቀጠለ። የነዚህ በፖስታ የታሸጉ ቦምቦች ባለቤት ማን እንደሆነ ሳይገኝ ጊዜው ነጎደ። ነገሩ በምርመራ ላይ ቢሆንም እየተረሳ መጣ። እናም በሰፊ ጊዜ ልዩነት የሌ የተባለ ዩኒቨርሲቲ ላይ ተመሳሳዩ የፖስታ ቦምብ ጥቃት ተፈጸመ። ቀጥሎ ቫንደርቢልት ዩኒቨርሲቲ፣ ካሊፎርኒያ ዩኒቨርሲቲ፣ በርክሌ ዩኒቨርሲቲና የአሜሪካ አየር መንገድ የዚህ የፖስታ ቦምብ ሰለባ ሆኑ። በእነዚህ ጥቃቶችም የተረጋገጡ 3 ሰዎች ሕይወታቸውን ሲያጡ 23 ሰዎች የአካል ጉዳተኝነት ተዳረጉ። የጸጥታ አካላትና የመገናኛ ብዙሃን ትኩረት ሁሉ የነዚህ ቦምቦች ባለቤት ማን ይሆን የሚል ሆነ። አሁንም ግለሰቡ በከፍተኛ ስጋትነቱ ቀጠለ። ትላልቆቹ አሜሪካ ተቋማት ስጋት ላይ ወደቁ። 17 years hunting for the elusive terrorist known as the Unabomber. ከበርካታ የተለመዱ መላምቶች ባሻገር የአሜሪካ የደህንነት ቢሮ FBI የነዚህን ቦምቦች ባለቤት ለመያዝ ምርመራውን ጀመረ። በFBI ይህንን ጉዳይ ብቻ የሚመረምር ቡድን ተቋቋመ። እስካሁን የደረሱት የፖስታ ቦምብ ጥቃቶች ዩናቦምበር የሚል የኮድ መጠሪያ ተሰጣቸው። በFBI ውስጥ ለዚህ ብቻ ተብሎ የተቋቋመው ግብረ ኃይል ከ150 በላይ አባላትን ያካተተ ሲሆን በውስጡም የሙሉ ጊዜ መርማሪዎች፣ ተንታኞችና የጸጥታ አካላትን ያካተተ ነበር። ቡድኑ ፍንጭ ፍለጋ በተገኙ የቦምብ አካላት ላይ ሁሉንም የፎረንሲክ ምርመራ አደረገ። የተጎጂዎችን ሕይወት በዝርዝርም አጠና። እነዚህ ጥረቶች የቦምብ ላኪውን ማንነት ለመለየት ያለሙ ቢሆኑም ብዙም ጥቅም አላስገኙላቸውም። ምክንያቱም ከዚህ ሁሉ ጥቃት ጀርባ ያለው ሰው ስራውን በራሱ ብቻ ምስጢር አድርጎ በመያዝ የሚከውን ነበር። የፎረንሲክ ማስረጃ ላለመተውም ቦምቦቹን የሚሰራቸው በየትኛውም ቦታ ከሚገኙ ተረፈ ምርቶች ነበር። እናም ይሰው ኮዴት ሆኖ ነው እነዚህን ሁሉ ጥቃቶች ያደረሱ ፈንጆች በማምረት በፖስታ ለሚፈልገው ዓላማ አነጣጥሮ የሚልክ የሚለው ብዙዎችን ግራ አጋባ። ጥቃቶቹስ ከዚህ በኋላ ከፖስታ አልፈው በሌላ መንገድ የሚፈጸሙስ ቢሆን የሚለው የብዙዎች ስጋት ሆነ። ለጥቃቶቹ ይበልጥ ለምን ዩኒቨርሲቲዎችንና አየር መንገዶችን መረጠ የሚለውም ሌላ ያልተመለሰ ጥያቄ ነው። የFBI መርማሪዎች የነዚህ የፖስታ ቦምቦች ባለቤት ወንድ ሊሆን እንደሚችል ቢያምኑም ብዙ ሴት ተጠርጣሪዎችን አስረው መርምረዋል። ምንም ማግኘት ግን አልቻሉም። 1995 ላይ ኒውዮርክ ታይምስ አንድ ደብዳቤ ደረሰው። በደብዳቤው ላይ ግለሰቡ ዘ ታይምስ ወይም ዋሽንግተን ፖስት የሱን አንድ ጽሑፍ የሚያሳትሙለትና በገጾቻቸው ላይ የሚያወጡለት ከሆነ በዩኒቨርሲቲዎችና በአየር መንገዶች ላይ ስጋትን ከፈጠሩት የሽብር ተግባሮች ሁሉ እንደሚቆጠብ ይገልጻል። ግለሰቡ ከዚህ በተጨማሪም በደብዳቤው ላይ እንዳሰፈረው እኔ የምፈጽማቸው ጥቃቶች በእርግጥ አሳሳቢ ናቸው፣ ግን ደግሞ የሰው ልጅ የሚያስፈልገውን የተፈጥሮ ነጻነት እንዳያጣ ከማለት አንፃር እጅግ አስፈላጊ ናቸው ሲል አሳሰበ። እናም የግለሰብ ከዚህ በኋላ በርካታ ጥቃቶችን ለመፈጸም ዝግጁ ነው ማለት ነው። ኒውዮርክ ታይምስ ጉዳዩን ለFBI ያሳወቀ። የFBIና የአሜሪካ አቃቤ ሕግ የነበሩት ጃኔት ሬኖ ዋሽንግተን ፖስት ግለሰቡ የጠየቀውን ጽሑፍ እንዲያሳትሙለት አደረጉ። በዚህም በፈረንጆቹ 1995 መስከረም ወር ላይ የFBIና የአሜሪካ አቃቤ ሕግ የነበሩት ጃኔት ሬኖ ስለ ግለሰቡ ፍንጭ ለማግኘት ሲሉ በጥያቄው መሰረት ዋሽንግተን ፖስት ግለሰቡ የጠየቀውን ማኒፌስቶን እንዲያሳትምለት አደረጉ። በዚህም በፈረንጆቹ 1995 መስከረም ወር ላይ ያለ ጸሐፊው ማንነት የተላከው ጽሑፍ
በዋሽንግተን ፖስት ታትሞ እንዲወጣ ተደረገ። FBI ይህንን ያደረገው ከጽሑፉ መነሻነት ምናልባትም አንድ ሰው የዚህን ድብቅ ሰው ማንነት በማወቅ ሪፖርት ሊያደርግ ይችላል በሚል ነበር። እዚህ ጋር የFBI ግምት ልክ ሆኖ ተገኘ። የዘረጉት ወጥመድ ግቡን መታ። ዴቪድ ጆን የተባለ ሰው የዚህ ጽሑፍ ባለቤት የገዛ ወንድሙ ሳይሆን እንዳልቀረ በማመን ለFBI ጥርጣሬውን አሳወቀ። በዚህ መሰረት FBIዎች የዴቪድን ጥቆማ መሰረት አድርገው ባካሄዱት ክትትል የነዛ ሁሉ ጥቃቶች ባለቤት የሃርቫርድ ዩኒቨርሲቲ የሂሳብ ምሁሩ ረዳት ፕሮፌሰር ዶክተር ቴዎዶር ጆን ካግዜንስኪ የተባለ ሰው እንደሆነ ደረሱበት። ሚያዝያ 3 1996 ላይ የሂሳብ ምሁሩ ቴዎዶር ጆን ካግዜንስኪ የሚኖርበትን ነጠል ያለ ገጠራማ አካባቢ ላይ ያለ ቤቱን ከበቡት። ቴዎዶር ጆን ካግዜንስኪ እጁን ሰጠ። Agents have turned up a live bomb at the home of the man the government believes is the Unabomber. በቤቱ ውስጥ ባደረጉት ፍተሻም ለቦምብ መስሪያ የሚገለገልባቸውን ቁሳቁሶችና 40,000 በእጁ የጻፋቸው የጆርናል ገጾችንም አገኙ። ካግዜንስኪ ፈጽሞ ያልተጠበቀና ያልተገመተ ሰው ሆነ። በሱ ግላዊ የሆኑ የሽብር ተግባሮች ላይ እጅግ ረጅም ጊዜ ወሰደውንና ብዙ ገንዘብ ፈሰስ የተደረገበት የክትትል ስራን የከወነው FBI የዚህን ሰው ጉዳይ ዩናቦም በሚል መጠሪያ ያዘው ሲሆን ትርጉሙም በዩኒቨርሲቲዎችና በአየር መንገዶች ላይ ጥቃት አድራሹ ተፈላጊ ሰው በሚል ለመግለጽ ያለመ መለያ ነበር። በዚህ ምክንያትም የመገናኛ ብዙሃኑ ካግዜንስኪን ኳና መጠሪያ ይልቅ ዩናቦምበር በሚል ተቀጽላ ስም እንዲጠሩት አስችሏቸዋል። ረዳት ፕሮፌሰሩ ቴዎዶር ጆን ካግዜንስኪ ክስ ተመስርቶበት ፍርዱን መጠባበቅ ጀመረ። ይህ ባለምጡቅ አእምሮ ባለቤት የሂሳብ ምሁሩ ረዳት ፕሮፌሰር ቴዎዶር ጆን ካግዜንስኪ ከሂሳብ ዩኒቨርሲቲ መምህርነቱ እንዴት ሆኖ ቦምብ ሰርቶ አፈንጅነት እንደተሸጋገረ ለማወቅ የአሜሪካ የመገናኛ ብዙሃን ጉዳዩን መከታተላቸውን ቀጠሉ። ነገሩንም ከስሩ ማጣራት ያዙ። ባለምጡቅ አእምሮ ቴዎዶር ጆን ካግዜንስኪ በዓለም አቀፍ ደረጃ ስመጥሩንና የብዙዎች ህልም የሆነውን የሃርቫርድ ዩኒቨርሲቲ ፈተናዎችን አልፎ የገባው ገና የ15 ዓመት ታዳጊ ያለ ነበር። በወቅቱ መምህራኑና ጓደኞቹ እንደገለጹት ካግዜንስኪ ለዩኒቨርሲቲው የእውቀት ደረጃውና ብቃቱ የሚመጠን ቢሆንም ስነ ልቦናው ግን ለዛ ሰፊ ተቋም በቅጡ መዘጋጀት ይጎለው ነበር ይላሉ። የሂሳብ ችሎታው በብዙዎች የተመሰከረለት ካግዜንስኪ እጅግ ገለልተኛና በብቸኝነት ያሳለፈበትን የሃርቫርድ ዩኒቨርሲቲ ቆይታውን ሲያጠናቅቅ ከፍተኛ ውጤት በማምጣት በ1962 በሂሳብ የመጀመሪያ ዲግሪውን አግኝቷል። በሂሳብ ትምህርት ላይ የነበረውን ዕውቀት እስከ ማስተርስና የዶክተሬት ዲግሪ ድረስም አስቀጥሏል። በሚቺጋን ዩኒቨርሲቲ ቀጣይ የትምህርት ምዕራፉን ያጠናቀቀውን ካግዜንስኪን በተመለከተ መምህራኑ ሲናገሩ እጅግ ድንቅ የሂሳብ ችሎታ ባለቤት ከሌሎች ተማሪዎች ሁሉ የተለየ ይሉታል። የትኛውንም ያህል ለመፍታት የሚከብድ የሂሳብ ጥያቄ ቢገጥመው እርሱ አጥብቆ ይመራመራል እንጂ ቁልፉን ሳያገኝ ፍጹም ረፍት የማይሰማው ሊቅ መሆኑንም ባንደበታቸው መስክረውለታል። በዚህም በሂሳብ ዘርፍ ላይ ለነበረው አበርክቶ ትልልቅ ሽልማቶችን ተቀብሏል። ካግዜንስኪ ገና በ25 ዓመቱም በካሊፎርኒያ በርክሌ ዩኒቨርሲቲ በረዳት ፕሮፌሰርነት አስተምሯል። ይህ ደግሞ በጊዜው በእድሜ ትንሹ የዩኒቨርሲቲ ረዳት ፕሮፌሰር አስብሎታል። ይሁን እንጂ ካግዜንስኪ ለማስተማር ግን በተማሪዎች ተመራጭ መምህር አልነበረም። ምክንያቱ ደግሞ አይናፋርነቱና ነፃ ሆኖ ሐሳቦችን ማንሸራሸር አለመቻሉ ነው። በኋላም አስደናቂውና ባለምጡቅ አእምሮ ቴዎዶር ካግዜንስኪ ያለምንም ምክንያት ከሚያስተምርበት በርክሌ ዩኒቨርሲቲ ከመምህርነት ሙያው ራሱን አሰናበተ። ከበርክሌ ዩኒቨርሲቲ ከለቀቀ በኋላ ወደ ወላጆቹ ቤት ተመልሶ የቆየ ቢሆንም ብዙም ሳይቆይ ራሱን በራሱ የማስተዳደርና ቀለል ያለ ህይወትን የመምራት ሐሳብን ይዞ ወደ ሞንታና አቀና። በትንሽ ገንዘብ ያለ ኤሌክትሪክ ፍላጎት ወጣ ያሉ ስራዎችን እየሰራ መኖር ጀመረ። በጊዜው ያለ ኤሌክትሪክ የሚሰሩ ስራዎችን ለምን መስራት እንደፈለገ የጠረጠረ ሰው አልነበረም። ራሱን ሙሉ ለሙሉ ከቴክኖሎጂዎች አራቀ። በቤቱም ውስጥ አንድ አልጋ፣ ሁለት ወንበሮች፣ የምግብ ማብሰያ የጋዝ ስቶቭና ስፍር ቁጥር የሌላቸው መጻሕፍት ከሰዎች ተገንጥሎ በሚኖርባት ገጠራማ መኖሪያ ቤት ውስጥ የሚገኙ ቁሳቁሶች ነበሩ። ካግዜንስኪ እዚህ በነበረው ህይወት ተፈጥሮን የሚጎዳ አንዳችም ኃይል ላለመጠቀም ብርቱ ጥንቃቄን ያደርግ ጀመር።
መኪና ላለመሳፈር የሚጠቀምባት አሮጌ ሳይክሉም ለዚህ አንድ ምስክር ነች። ወደ ከተማ ወጣ ብሎ ለመምጣት ሲፈልግ የሚገለገልባት ብቸኛ መጓጓዣው ሳይክሉ ነች። እዚህ ጋር ነው እንግዲህ ቴዎዶር ካግዘንስኪ ዘመን አመጣሽ ቴክኖሎጂዎችና ኢንዱስትሪዎች ተፈጥሮን ይጎዳሉ፣ የሰው ልጆችን አደጋ ላይ ይጥላሉ፣ ሰላምን ይነሳሉ ካለ በኋላ የነዚህ ቴክኖሎጂዎችና ኢንዱስትሪዎች መፈልፈዮች ደግሞ ዩኒቨርሲቲዎችና አወቅን የሚሉ መምህራኑ ናቸው፣ ስለዚህም መጥፋት አለባቸው ብሎ ተነሳ። ካግዘንስኪ በቁጥጥር ስር ከዋለ በኋላ ባንደበቱ እንደመሰከረው ብዙ ጊዜ የምጠላቸውን አይነት ሰዎች የመግደል አሊያም የመጉዳት እቅድ ነበረኝ፣ ያንን ፈጽሜያለሁ ብሏል። ካግዘንስኪ የመንግስት ባለስልጣናት፣ ፖሊሶች፣ የኮምፒውተር ሳይንቲስቶች፣ የኮሌጅና የዩኒቨርሲቲ ተማሪዎች ሳይቀሩ ኢላማዎቹ እንደነበሩ በግልጽ ተናገረ። ካግዘንስኪ ከታሰረ በኋላ ጠበቆቹ የአእምሮ ችግር እንዳለበት በመግለጽ መከላከያ ለማቅረብ ሙከራ አደረጉ። ሆኖም እሱ ግን ይህንን አልተቀበለም። ጠበቆቹንም አታስፈልጉኝም ሲል አሰናበታቸው። በዚህም በ1998 ላይ ካግዘንስኪ በሁሉም በቀረቡበት ክሶች ጥፋተኝነቱ ተረጋገጠ። በእድሜ ይፍታ እስር እንዲቆይ ሲፈረድበትም የይግባኝ መብቱም ጭምር ሳይጠበቅለት ነበር። ቀጥሎም የድብቁ ሰው የካግዘንስኪ ሽብር ጥቃቶች አብቅተዋል። አዲሱ መኖሪያውም በኮሎራዶ ውስጥ የሚገኘው በሱፐርማክስ እስር ቤት ውስጥ ባለ የብቻ ክፍሉ እንደሆነ ፍርድ ቤት ይፋ አደረገ። ቴዎዶር ካግዘንስኪ 1998 ላይ ተፈርዶበት እስር ቤት ከገባ ከ23 ዓመታት በኋላ ማለትም 2021 ላይ በካንሰር ህመም በመያዙ የህክምና ክትትል ማድረግ እንዳለበት ከሐኪሞች ተነገረው። እናም ለ2 ዓመታት ህክምናውን ከተከታተለ በኋላ ድንገት ህክምናውን በማቆም አልታከምም ሲል አሳወቀ። ያለመታከም መብቱ ነው ተብሎ ሐሳቡ ተከበረለት። ሆኖም ሰውየው አልታከምም ማለቱ ሳይበቃ በ2023 ሰኔ ወር ላይ በእስር ቤት ውስጥ እያለ ራሱን ሰቅሎ ተገኘ። የዚህ ሰው ህይወትም በዛው በነበረበት ማረሚያ ቤት ውስጥ ተቋጨ። ካግዘንስኪ ህይወቱ ካለፈ በኋላ በሱ ላይ የሚደረጉት የህይወት ጥናቶች ቀጠሉ። የልጅነት ህይወቱ በተለይ ያሳይ ከነበረው ባህሪ ጋር በተያዘ ትኩረት የሚስብ ነበር ሲሉ ጻፍት ይገልጹታል። ወላጆቹ ዋንዳ ቴሬሳና ቴዎዶር ሪቻርድ የፖላንድ የዘር ሐረግ ያላቸው አሜሪካውያን ነበሩ። ካግዘንስኪንም በቺካጎ ግንቦት 22 1942 ላይ የወለዱት ሲሆን ቤተሰባዊ ህይወታቸውን የሚያውቁ ሁሉ ለካግዘንስኪና ለወንድሙ ለዴቪድ ራሳቸውን አሳልፈው እስከ መስጠት የሚደርሱ መልካም ወላጆች እንደነበሩ ይመሰክሩላቸዋል። ሁለቱም ልጆቻቸው ማለትም ካግዘንስኪንም ሆነ ዴቪድ በትምህርት እጅግ የጎበዙ ስለመሆናቸውም የሚመሰክሩ የልጅነት የቅርብ ጎረቤቶቻቸው ብዙ ናቸው። ካግዘንስኪ በልጅነቱ በተለይ ከ6 እስከ 9 ዓመቱ ድረስ ይማርበት የነበረው በቺካጎ የሚገኘው የመጀመሪያ ደረጃ ትምህርት ቤት የተረጋጋና ጤናማ ባህሪ የነበረው ልጅ ስለመሆኑ ይመሰክርለታል። ወንድሙ ዴቪድ ከተወለደ በኋላ መላ ቤተሰቡ ወደ ኢሊኖይስ ተዛውሮ የነበረ ሲሆን በዛም በኤቨርግሪን ፓርክ አንደኛና ሁለተኛ ደረጃ ትምህርት ቤት ትምህርቱን መከታተል ጀምሮ ነበር። በተለይም በትምህርት ቤቱ እጅግ ፈጣን አይምሮ ያለው ባለምጡቅ አይምሮ ባለቤት መሆኑ ከተረጋገጠ በኋላ ይማርበት ከነበረው የክፍል ደረጃ ከፍ እንዲል ተደርጎ ከእድሜ ታላላቆቹ ጋር ትምህርቱን መከታተል ቀጥሎም ነበር። በእርግጥ በአይምሮ ፍጥነት ልክ ከእድሜያቸዎቹ ቀድሞ ዕውቀት መቅሰም እንዲችልና በቶሎም ለስኬት እንዲበቃ ታስቦ ተደርጎ የነበረ ቢሆንም ራሱ ካግዘንስኪ ግን አብሮት የሚማሩት የእድሜ ታላቆቹ ጋር መግባባት ከብዶት ስለነበርና እነሱም ጫና ያሳድሩበት ስለነበር ማህበራዊ መሰጋብሩን በብዙ መልኩ አውቆበት እንደነበር ራሱ ገልጿል። ብዙዎችም ለብዙ ስኬት ተጠባቂ የነበረው ሰው የገለልተኛነት ህይወት አህዱ ብሎ የተጠነሰሰው በዚህ አጋጣሚ ሊሆን እንደሚችል ይገምታሉ። ያም ቢሆን ግን የሂሳብ ዕውቀቱን ማዳበር ላይ በብዙ መልኩ ትኩረት ያደረገው የሁለተኛ ደረጃ ተማሪ ሳለ ነበር። ከዚህም አልፎ የሂሳብ የባዮሎጂና ሌሎችን በትምህርት ቤቱ የተመሰረቱ ክበቦች ውስጥ ተሳታፊነቱን ሊያጠናክር የቻለው በዚህ ወቅት ነበር። በተለይ በሂሳብ ትምህርት ላይ ድንቅ ብቃት ካላቸው ሌሎች ተማሪዎች ጋር ቡድን መስርተው እጅግ የከበዱ የሂሳብ ስራዎችን በቀላሉ ሲሰሩና ዕውቀታቸውን ሲያሰፉ የነበረበት ጊዜም በብዙ አይምሮን የተጠቀመበት ፍሬያማ ጊዜም ነበር።
በፈረንጆቹ ከ1978 እስከ 1995 ባለው ጊዜ ባራመደው ልዩ አመለካከት ስሙን በወንጀለኛና ሽብር መዝገብ እንዲመዘገብ ምክንያት የሆኑበትን ጥቃቶች ፈጽሟል። ባለፖስቱ አጥቂ ወይም ቦምበኛው ምሁር ለጥፋቶች ሁሉ በቀል መልስ ነው በሚል አስተሳሰቡ የተነሳ ፈንጆቹን በመልእክት ፖስታ አሽጎ በመላክ በተለይም በዩኒቨርሲቲዎች ውስጥ ተደጋጋሚ ጥቃቶችን ፈጽሟል። ካግዛንስኪ ተይዞ በተጠየቀበት ጊዜ ተፈጥሮ ላይ እየደረሰ ባለው ጉዳት ዩኒቨርሲቲዎችን ከመበቀል ውጪ ሌላ አይነት ዓላማ እንደሌለው ተናግሯል። ወደዚህ አስቸጋሪ አመለካከቱ የተቀየረበት አጋጣሚም ሌላው አነጋጋሪ ነበር። ወንድሙ ዴቪድ ከቤተሰቡ ጋር በተፈጠረ አለመግባባት ጫካ ገብቶ የራሱን ቤት ሰርቶ መኖር ጀመረ። ቴዎዶር ካግዛንስኪ በወንድሙ የጫካ ውስጥ ኑሮ በመማረኩና ለዚህ አማረ ተፈጥሮ ደግሞ ጠንቀኞች ያላቸውን ዩኒቨርሲቲዎችና መምህራኑን ለመቅጣት እንደተነሳ ተገልጿል። ያቺ ዘመናዊነትን የተጠየፈባት 3x4 ያህል ስፋት ያላት ትንሽዬ ቤት እልፍ ሴራ ብቻውን ሆኖ ጠንስሶባታል። ለ17 ዓመታት ያህል ማለትም ከ1978 እስከ 1995 ባለው ጊዜ የቦምብ ጥቃት ዘመቻውን ተያይዞት ቆይቷል። የዛሬውን በዚሁ አበቃን። በሌላ ዝግጅት እስከምንገናኝ በእያላችሁበት ሰላም